በፍጥነት ለመቀየር ወይም በፍጥነት ለማደግ ሰላም እንዴት ናችሁ? ዛሬ እንግዲህ ለየት ባለ ርዕስ መጥቻለሁ። ከሰው ኋላ ከቀራችሁ ወይም ሰው ሲቀየር አንተ ቆማችሁ ከቀራችሁ ይህ ቪዲዮ ለእናንተ ነው። በደንብ አዳምጡኝ። በፍጥነት ወይም በአቋራጭ ለማደግ ለመቀየር የምንፈልገውን ህይወት ለመኖር እነኚህን 10 ነገሮች በእኛ ህይወት ላይ መተግበር አለብን። በተለይ ደግሞ 8 እና 7 በጣም ወሳኝ ናቸው። ስለዚህ ይህ ቪዲዮ እስከሚያልቅ ላዳመጠው ለሰማው ከመስማትም አልፎ ለተገበረው ሰው ትልቅ ህይወቱ ላይ ትልቅ የሚፈጥር ተጽዕኖ አለው። ስለዚህ በደንብ አዳምጡኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ፕሊዝ። ማጨርሱ ከሆነ አጀምሩ። ትልቅ ጥበብ ነው ለእናንተ ይዤ መጣሁት። ምክንያቱም ይህ ዘመን የፍጥነት ዘመን ነው። ከዚህ ዘመን ጋር አብራችሁ ለመቀየር ለማድረግ ከፈልጋችሁ ይህ ነገር ግዴታ ያስፈልጋቸዋል። እነኚህ 10 የህይወት ቅመም ናቸው። በእናንተ ህይወት ውስጥ ብትጨምሩ የእናንተን ህይወት ስለሚያጣፍጥ ስለሚያሳድግ ስለምትቀየሩ በፍጥነት እንዴ እስካሁን የት ነበርኩ ይሄ ሁሉ ነገር ያለ ነው የምትሉ። ስለዚህ በደንብ እስከሚያልቅ ማዳመጥና ለብዙ እንዲደርስ ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳይረሳ በትህትና ጠይቃችኋለሁ። ለመቀየር ለማድረግ በፍጥነት ማለት ነው መጀመሪያ ምንድነው የሚያስፈልገን ካላችሁኝ the power of decision የውሳኔ ኃይል መጠቀም አለባችሁ። አያችሁ ህይወታችን የተሞላው በውሳኔ ነው። ጠዋት መነሳት አለመነሳት፣ ስፖርት መስራት አለመስራት፣ ራስን መቀየር አለመቀየር በውሳኔ ነው የተሞላው። ስለዚህ መወሰን አለባችሁ። አሁን ያላችሁበትን ህይወት ለመቀየር የተሻለ ኑሮ ለመኖር the power of decision decide ወስኝ ለመቀየር ለመለወጥ መወሰን አለብሽ። አየሽ ሚስጥሩ እዚህ ጋር ነው። እዛ ጋር የምትፈልጊው ህይወት እየኖረ ያለው ሰውና አሁን አንቺ ማትፈልጊው ህይወት የምትኖሪው በምንድነው ካልሽኝ በውሳኔ ነው። the power of decision ሌላ ምንም የለውም። ስለዚህ መወሰን ጀምሪ፣ ባንቺ ላይ በራስሽ ላይ በህይወትሽ ላይ ማለት ነው። ሰዎች አንቺ ህይወት የሚቋጠሩ ከሆነ ሰዎች እንዲወስኑ የምትፈልጊ ከሆነ ማለት ነው ያንቺ ህይወት አስታውሱ። ሁላችሁም ማወቅ ያለባችሁ መሰላችሁ ትልቅ ህልም ስላላችሁ ብቻ አትቀየሩም። የዛሬ 10 ዓመት ትልቅ ነገር ስላላችሁ ብቻ አትቀየሩም። የምትቀየሩት ስትወስኑ ብቻ ነው። መወሰን አለባችሁ። ለምሳሌ አንድ ሰው ታሞ ሐኪም ቤት ሄዶ ሐኪሙ መድኃኒት ሰጥቶ ቦርሳ ውስጥ ቢያስቀምጥ ያ ሰው ይፈወሳል? አይፈወስም። ለምን? ምክንያቱም መድኃኒቱን አልዋጠውማ። that means የእናንተ ፈውስ ውሳኔ ላይ ነው። መወሰን አለባችሁ ለመቀየር ለመለወጥ፣ አሁን ካላችሁበት ህይወት ለማደግ። እንዴት አርጌ ልወስን? እንዴት አርጌ ግራ ከመጋባት ወደ ውሳኔ ልለፍ ካላችሁኝ እነኚህን 3 ትሪኮችን ተጠቀሙ። የመጀመሪያው ነገር አሁን ላይ መሆን። የፓስቱን የፕሬዘንቱን እርሱትና the power of now አሁን በህይወቴ ምን እየሆነ ነው? ገቢዬ ስንት ነው? ጤናዬ የት ጋር ያለው? ሐሳቤ የት ጋር ያለው? ነገር አሁንን በደንብ አድርጎ መረዳት ለውሳኔ ይጠቅማል። ሁለተኛው ነገር የሰውን ወሬ አለመስማት፣ የራስን ህልም ማራመድ። ውደቅ ተነስ፣ የራስ ህይወት ነው፣ በራስ መንገድ ምራ። የሰውን ወሬ አትስማ፣ ገደል ነው የምትገባው። እግዚአብሔር ነው የሚለው። ስለዚህ በራስ ህይወት ላይ የራስ አለቃ መሆን ጀምር። ሶስተኛው ነገር ደፋር ሁን። ቶሎ ወስን፣ ቶሎ አጥፋ፣ ቶሎ ተማር፣ ቶሎ ወደቅ። ይሄ ነው የውሳኔ ትልቁ ኃይል። ስለዚህ መወሰን መጀመር አለባችሁ። ለመቀየር ለመለወጥ መጀመሪያው ነገር ውሳኔ ነው። ሁለተኛው ነገር እናንተን እንዳትቀየሩ ወደ ኋላ የሚጎትታችሁን ነገር ጠንቅቃችሁ ማወቅ። ምንድነው? ስልክ ነው? ማይረባ ጓደኛ ነው? ማይረባ ቤተሰብ ነው? ማይረባ ስራ ነው? ምንድነው? እናንተን በፍጥነት እንዳትቀየሩ ማወቅ አለባችሁ። አያችሁ የመቀየር የመለወጥ የመጀመሪያው ስቴፕ ማወቅ ነው። ያለብሽ ነገር ማወቅ አለብሽ። ለምሳሌ አንድ ህፃን ልጅ እስር ቤት ተወልዶ እስር ቤት አድጎ እስር ቤት ቢጎረምስ ወጣት ቢሆን እኔ ሄጄ እንዴ አንተ ልጅ ለምንድነው እዚህ የምትሆነው? ኢትዮጵያ የምትባል እኮ ሀገር አለች፣ አዲስ አበባ የምትባል እኮ ከተማ አለች፣ አሜሪካ የሚባል ዩኒቨርሲቲ አለ ብዬ በነግረው ያ መጀመሪያ ምንድነው የሚሰማው? ኦኬ አለ እንዴ ብሎ እውቀት ይቀስማል። ከዛ በኋላስ ለመቀየር ካለበት ቦታ ለመውጣት ይወስናል ማለት ነው። ማወቅ አለብሽ ወደ ኋላ የሚጎትትሽ ምንድነው? ወደ ኋላ የሚጎትትህ ምንድነው? ስልክ ነው? ስጋው አስቀም። ቲክቶክ ነው? ምን ይሰርልሃል? ማይጠቅም ነገር ከህይወት አውጣ። ዝባዝንክ ነገር አውጣ። አይመለከትም። ፖለቲካ አይመለከትም። ስለሰወራ አይመለከትም። የሰው ኑሮ አይመለከትም። የአስራ ጨዋታ አይመለከትም። ሰማኝ። ስለዚህ በፍጥነት ለመቀየር ማይመለከትህን ነገር ወደ ኋላ ይጎትተ ያለ ከስኬት ያስቀረ ያለ ልማድ፣ ባህሪ፣ ጸባይ፣ ሁኔታ፣ ሰዎች ከህይወት ቆርጠ አስወጣ።
እዚህ ጋር ሰልፊሽ መሆን አለብህ። ሰልፊሽ ሁን። ለ3 ወር ለ4 ወር ሰልፊ ለመቀየር ለመለወጥ ከፈለክ በፍጥነት ማለት ነው ሰልፊሽ ሁን። የሚጠቅምን ነገር ብቻ አድርግ። ሞኝ አትሁን። ማይመለከትህን የአርሰናል ጨዋታ አትመልከት። ምንም አይሰራልህም። ህይወት ላይ ጠብ የሚል እንኳን አያመጣልህም። ሰማኸኝ? ስለዚህ ራስን ለመቀየር ከፈለክ ወደ ማይመለከት ነገር ዘንበል አትበል። አስታውስ፣ ትልቁ ኢንቨስትመንት አንተ ነህ። ትልቁ ገንዘብ ያንተ አቴንሽን ነው። አቴንሽንን መሰብሰብ እንዳትረሳ። እግዚአብሔር ነው ማለት አሪያ የዛሬ 10 ዓመትም እዛው ነህ። ምንም አትቀየርም። እንደለፋ እንዲሁ ኩሩምት እንዳልከው ነው የምትቀረው። ብዙ ሰዎች ሲቀየሩ ለምን? ማይመለከት ነገር ነው የምታየው። ማይመለከት ፊልም፣ ማይመለከት ስራ፣ ማይመለከት ቦታ፣ ማይመለከት ነገር ነው የምታደርገው። ስለዚህ ህይወትም ትቀልድባለች አንተ እንደቀለድካት ማለት ነው። ሶ የሚመለከተን የሚጠቅመን የሚያሳድግን ህይወት ላይ ትንሽ ነገር እንኳን የሚጨምረው ነገር ብቻ ማድረግ ጀምር። ሰልፊሽ ሁን ያልኩ ሰልፍ ራስ ወዳድ ሁን ሆና ብለህ ማለት ነው። ያ ነው ህይወትን የሚቀይረው። አንድ ስቴፕ እንኳን ከፍ የሚያደርገው እግዚአብሔር ነው ማለት አሊያ አትቀየርም። ምክንያቱም ውሃ ዳር እንዳለ ዛፍ ነው። እዛም እዚህም ወላዋይ ሰው በህይወቱ አይቀየርም። ሰማኝ? ከሰዎች ኋላ ከስኬት ኋላ ያስቀራል። ሁሌም ቢሆን ማትወደውን ህይወት ነው የምትኖረው። ስለዚህ ቆራጥ ሁን። ማይመለከትን ነገር አታድርግ። ሌላኛው ደግሞ ምርጥ የህይወት ተዋናይ ሁን። የምሬ ነው ማለት በህይወት ውስጥ ምርጥ የህይወት ተዋናይ ሁን። ለምሳሌ ያህል አንዳንድ ፊልሞችን ካያቸው ማለት ነው አንዳንድ ሰው የምር ያን ኩፍነት፣ ያን ጸጋነት፣ ያን ደግነት እየኖረ ያለ አይመስላችሁም? ለምሳሌ አስናቀን ተመልከቱት። በጣም ክፉ ነው፣ በጣም ጨካኝ ነው። ሰውን ሲገድል ሲያጠፋ ፊልም ላይ ካያችሁ ረስቻለሁ ፊልሙን እዛ ላይ ብታይ ልክ የምር ነው። ለምን ያ ኦልሬዲ እየኖረው ነው፣ እየተወኑ ሰው እየኖረው ነው። እናንተም በእናንተ ህይወት ምርጥ የእናንተ ህይወት ተዋናይ መሆን አለባችሁ። የእናንተን ህይወት ለመቀየር ስክሪፕት ጻፉ፣ ዳይሬክተር ሆኑ። ምን ማድረግ እንዳለባችሁ በጽሁፍ ጨርሱ፣ በአእምሮአችሁ ጨርሱና ወደ ተግባር ግቡ። ዳትስ ዋይ በአእምሮ ጨርሰ ወደ ተግባር ግባ የሚባለው ይህ ነው። መጀመሪያ የምትፈልገውን ህይወት፣ የምትፈልገውን ቤት፣ የምትፈልገውን ኑሮ፣ የምትፈልገውን ነገር እያንዳንዱን በአእምሮ በኢማጂኔሽን ሳለው የምትፈልገው ነገር አውጣው። ከዛ በኋላ ያን ነገር ለማምጣት ልክ እንደ አንበሳ ማደን ጀምር። ልክ እንደ አንበሳ በፎከስ በትኩረት ማለት ነው ያን ነገር ለማምጣት ይገባኛል ያልከውም ማለት ነው ወደዛ ህይወት መሮጥ ጀምር። መጀመሪያ ግን ምርጡ የህይወት ተዋናይ ሁን። ለራስ መኖር ጀምር ያልኩ ነው። ለህልም መኖር ጀምር ያልኩ ነው። ሰማኸኝ? አሊያ ህይወት ትጫወትበታለች ዛሬ ነገ እያልክ ከሰው ኋላ የምትቀረው። ሰማኸኝ? እግዚአብሔር ነው ማለት። ወደ አራተኛው ንግባ። አራተኛው ደግሞ ፕሮካስቲኔሽንን ማቆም። ይህ እንደውም አንደኛ ላይ ባድርጎ በጣም ጥሩ ነበር። ምክንያቱም አብዛኛው ሰው ህይወቱ እዛው የሚሆን እኔንም ጨምሮ ማለት ነው ታትስ ፕሮካስቲኔሽን ማለትም ዛሬ ነገ ማለት አሁን ያሰብከውን ሀሳብ፣ ያሰብከውን ህልም፣ ያሰብከውን ነገር ፕሮካስቲኔት ማድረግ። ቆይ አልሞላልኝም ሁሉ ነገር እስኪሟላ መጠበቅ። እግዚአብሔር ነው ማለት አንድ የህይወት አሰራር ልንገር። ህይወት በባህሪዋ ሞልታም ተሟልታም አታውቅም። አንድ በአንድ ነው የሚሟላው። ስትራመር ነው መንገዱ እየሰፋ እየታየለ የሚሄደው። ለምሳሌ ልንገር፣ መኪና ይዘህ እየተጓዝክ ያንተ መኪና ማብራት እንዴ እስከምደርስበት እስከ ጫፍ ነው እንዴ የሚያበራው? ኖ የተወሰነ ስቴፕ ያብራል። እሱን ስትል ይጨምርልሃል። ታትስ ዋይ የህይወት መንገድ እንደዚህ ነው። እስኪሟላ አትጠብቅ። በትንሹ ጀምር፣ ባለህ ጀምር፣ በትንሹ ጀምር። እግዚአብሔር በትልቁ ያስጨርሳል። እግዚአብሔር ለዛ ነው በትንሹ ታመነ በትልቁ ሾመዋለሁ። ጅማሬ ታናሽ ቢሆንም ፍጻሜ ግን እጅግ ይበዛል ያለው እግዚአብሔር ለዛ ነው። ባለ ነገር ጀምር። ምንድነው የምትፈልገው? ኢዝ ኮንተንት ክሬተር ባለ ስልክ፣ ባለ ድምጽ፣ ባለ እውቀት ጀምር። ዛሬ ጀምር። ዛሬ እስከተማ አትሆንም፣ ግን ትማራለህ። መንገዱን ታውቀዋለህ። አእምሮ ያምን ይመጣል። ያኔ ነገ ላይ ካሰነ ከ3 ዓመት በኋላ ፕሮፌሽናል ኮንተንት ክሬተር የምትሆነው ለምን? አሁን ላይ እየተለማመድክ ነው። ስለዚህ ፕሮካስቲኔሽንን አሁኑኑ አቁም። ወስን፣ ቆራጥ ሁን፣ ጀምር፣ ውደቅ፣ ተሳሳት፣ ተማር። እንዲህ አንዳንድ እኮ መውደቅም እኮ ስኬት ነው ጋይስ። እግዚአብሔር ነው። ስለዚህ ህይወትን ማጣፈጥ ባጭሩ ለመቀየር ባጭሩ ስኬታማ ለመሆን ከፈለግ አሁን የምትፈልገው ነገር ጀምር፣ ተማር። ሲጀምር ምንድነው የምታጣው? ላይክ እዚህ ዓለም ላይ ኩኛ የመጣ ነው የሆነ ነገር አድርገን ኤክስፒሪየንስ አድርገን ለሰው አገልግለን እንድናልፍ ነው። ከኛ ጋር አብሮ የመጣ የለም፣ አብሮ የሚቀበርም የለም። ምን ይገባ ነው
አጣለሁ ብለህ የምትፈራው ነገር አንዳች እንዳይኖር ሂድ፣ ስራ፣ ውደቅ፣ ተማር። ህይወት ነው። ኤክስፒሪየንስ አድርገው። እግዚአብሔር ነው የምልህ። ይህ ነው ህይወት እንድትቀይር ራስን እንድትቀይር የሚያደርግ። ወደ አምስተኛው ደግሞ እንሻገር። አምስተኛው ደግሞ እምነት ላይ ጠንክር። ፕሮቴስታንት ነህ፣ ሙስሊም ነህ፣ ኦርቶዶክስ ብቻ ምንም ይሁን እምነት ላይ ጠንክር። አንድ ምስጢር ልናገር። እግዚአብሔር ያለው አንተም ታስበው ቸርች ቤተክርስቲያን ምናምን አይደለም። ያንተ ልብ ያንተ ነፍስ ነው። ላይክ መጽሐፍ ቅዱስ ሲናገር ምን ይላል መሰለህ? ሰውን በአምሳሌ እንደ ምሳሌ አድርጌ የፈጠርኩ ይላል። አንተ የፈጣሪ አምሳያ ነህ። ሶ ያንተ እስትንፋስ የፈጣሪ ነው። that is why አንተ የፈጣሪ ሁለተኛው ነህ። ይኖራም ሲምለ ለቀቀባ። ስለዚህ እግዚአብሔር ያለው አንተ ልብ ውስጥ ነው። ልብን ተከተል፣ ልብን አስዳ፣ ከልብ ጋር መሆን ጀምር። ለራስ ይቅር ማለት ጀምር። ከራስ ጋር ሁን። እምነት ላይ ጠንክር። ታላቁ አባታችን እግዚአብሔር ሲናገር የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ባህር ተወርወር ብትሉ ራሱ ልክ እንደናንተ አፍ ነው የሚሆነው ነው ያለው። ለምንድን ነው እንደዛ ያለው? ያ ተራራ የምታየው አይደለም። ተራራው የናንተ ችግር፣ የናንተ ስቃይ፣ የናንተ ፈተና፣ የናንተ ድነት ሊሆን ይችላል። ስለዚህ ያን ነገር ለማሻገር ለማለፍ ከፈለጋችሁ you have to believe on yourself። እግዚአብሔር ነው የምላችሁ። እምነት ነው የናንተን ህይወት የሚቀይረው፣ እውቀት ሳይሆን እምነት። በአሁን ሰዓት እውቀት ካለው ሰው ይልቅ እምነት ያለው ሰው ነው ይችን ዓለም የሚቀይራት ስኬታማ የሚሆነው። እምነት ሊኖር ይገባል። እምነት ማለት ነው ማለት አሁን የምትፈልገው ነገር ተሳክቶ ቢሆን ምንድነው የሚሰማችሁ? አልቆ በምንድነው that's why believe። ስታምን ኦሬዲ ህይወት ይቀይራል። ስታምን ያሰብከው ነገር ራሱ ስክ ይላል። ስታምን ካላመንክ እንዲሁ ስትጠራጠር ነው የምትኖረው። አንድም አይጨመርልም፣ አይሳካልም። አስታውስ፣ እግዚአብሔር ነው ላለው ይጨመርታል፣ ለሌለው ካለው ላይ ይወስድበታል። እግዚአብሔር ነው። ስለዚህ እምነትን ስጨምር ስኬት በረከት እየጨመረ ይመጣል። እምነት ላይ አተኩር ወንድሜ። እግዚአብሔር ነው ማለት አሁን የምትኖረው ህይወት፣ ያለህ ገቢ፣ ያለህ ቤት፣ ምንም ቢኖር ራሱ የእምነት ውጤት ነው። እምነትን ስቀይር ተሳክል ባላሰብከው ባልጠበቀው መንገድ ህይወት እየተቀየረ እየተቃና ይመጣል። ለምን? እምነት ላይ ሰርተሃል። የምትፈልገው ነገር እንድትሳካ ሆነ ማየት፣ ይሄ ነው ትልቁ መሰረት። ወደ አምስተኛው ነገር እንሻገር። አምስተኛው ደግሞ ምንድን ነው? ለራሴ ያለው እኔ ነኝ ማለት። ለራሴ ያለው እኔ ነኝ፣ ከኔ ውጭ ማንም የለም ማለት። አየህ፣ ለራስ ማንም እንደሌለ ስታውቅ፣ ያ የምትጠብቀው ጓደኛ፣ ዘመድ፣ አጎት እንደማይረዳ እንደማያግዝ ስታውቅ ማለት ነው ትበረታለህ፣ ትጠነክራለህ። አሁን ያለው ስራን አሁን አሰራም ላይክ አሁን እንደምትሰራው ስራን አሰራም። አሁን እንደምኖር ህይወት አንኖርም። ቢኮዝ ማንም የለኝም ልብም ታስበው ነገ በወርቅ ማንም አነሰኝ ብለህ ስለምታስብ ትበረታለህ፣ ትጠነክራለህ። ለራስ ንገር፣ ካንተ ውጪ ላንተ ማንም የለም ወንድሜ። ማንንም አትጠብቅ። ሰው እንደ ሸምበቆ ነው። ሐሳቡን ይቀይራል ሐሳቡን። እግዚአብሔር ነው የምልህ። ስለዚህ ለራሴ ያለው ራሴ ነኝ በል። ለራሴ ያለው ከራሴ ውጭ ማንም የለም በል። ማንም እንዲያግዝ ማንም እንደዳ አትጠብቅ። እሺ አጎት ከ5 ወር ከ6 ወር በኋላ ብር ይልክልሃል። እስከዛ ምን ልትሰራ ነው ንገረኝ። እሺ እስከዛ ብትሞትስ ንገረኛ። አያ አሁን ያለትን ህይወት አታባክነትም። ለራሴ ያሉት ራሴን ስትል ማለት ሶ ሰልፊሽ ሁን። ራስ ላይ ስራ። ለራስ ያለው ራሴ ነኝ በል። ራስን አጠንክረው፣ አበርታው። የምሬን ነው የምልህ። የኋላን እየረሳ የፍትህን ለመያዝ ራስን በደንብ አስተምር፣ ራስን በደንብ አድስ፣ ራስ ላይ በደንብ ስራ። ለራስ ያለው ራስ ነህ። ማንም ያንተን ቋሻ አያጸዳለም። አንተ ጡንቻ እንድታወጣ ማንም መጥቶ ያንተን ስፖርት አይሰራልህም። ያንተ ቢዝነስ፣ ያንተ ገንዘብ፣ ያንተ ህልም እንዲሳካ ማንም ያንተን ነገር አያደርግልህም። የራስን አሳይመንት በጊዜ ተወጣው። ሰበብ አድርድር። ሰበበኛ ሰው ሲባክን ነው የሚኖረው። ሰበበኛ ሰው ህይወቱ አይቀየርም። ሰበበኛ ሰው እንዲሁ እንደኖረ ነው እንዲባክን ህይወቱ የሚያልፈው። ሰበበኛ ሰው መሆን አቅም እግዚአብሔር ነው የምልህ። የምር በፍጥነት ለመቀየር ከፈለክ ይህን ባሪዎችን ማድረግ አለብህ። አየህ፣ ለራስ መኖር ሲጀምር ነው ህይወት ጣፋጭ ጀምረው። ወደ 7ኛው ነገር እንሻገር። 7ኛው ደግሞ the power of why። ሰው ሁሉ ህልም አለው፣ አላማ አለው፣ ስኬት አለው። ሁሉም ሰው ይሻል ኖር ይፈልጋል፣ ግን አእምሮ አያውቅም። that's why የምለው ነገር ለራስ ነገር ለምንድን ነው የምትቀየረው? ለምንድን ነው የምትለወጠው? ለምንድን ነው? ለአንተ እኮ አንድ ቤት ተከራይተህ አንድ እንጀራ በልተህ ማደር ትችላለህ።
ገባ? ይሄ እኮ የጥጣት ፋንስ አይደለም። ግን እኔ ተቀይሬ ከራሴ አልፌ ለሰው ደርሳለሁ። ቤተሰቦች አሉኝ፣ ልጆች አሉኝ፣ ሚስት አለችኝ፣ የኔ ስኬት ማየት ያለባት እናት አለችኝ ብለህ ለአእምሮ መናገር ሲጀምር አእምሮ ባላሰብከው መንገድ ኢነርጂ ያወጣል። ባላሰብከው መንገድ ያንተ ነገር እንዲሳካ ሀሳብ ያመጥልሃል። ለምን ፓወር ኦፍ ዋይ ነግረሃላ። ለምን መቀየር እንዳለብህ ነግረሃላ። ታትስ ዋይ ለምን መቀየር እንዳለብህ ለራስህ እወቅ፣ ጠንቅቀህ እወቅ። አየህ ለምን አእምሮ ሲኖር ያ ነገር ይከነክንና እንቅልፍ አተኛም። ያለ አላርም የምትነሳው ህይወት አሁን እንደምትኖረው አሁን እንደምታስበው አሁን እንደምትራመደው አይሆንም። እንደመሸበት ሰው ነው የምትሄደው። ትሮጣለህ፣ ትጠደፋለህ፣ ማገባበት ትገባለህ። እሺ ask you the one question for you። ለምሳሌ ያለ እናት አናት ላይ ሽጉጥ ጠቅኜ በአስቸኳይ 10 ሚሊዮን ብር ባታመጣ አናቷን ነው ማፍረዳት ብናገርልህ እንዴት ነው የምታደርገው? መልስልኝ። አሁን እንደምትኖረው ነው የምትኖረው? አሁን እንደምታስበው አሁን ያለ ፍርሃት ሰው ይኖራል? የምር እናት የምትወዳት ከሆነ ማለት ነው ኮምፕሊት ነው ህይወት የሚቀየረው። ማጠየቁን ጠይቃለህ፣ ማስጠለዩን ትጸልያለህ፣ ማታደርገውን ነው የምታደርገው እናትን ህይወት የምትወዳት ከሆነ። ለምን? ምክንያቱም ያ ገንዘብ እናንተን ለማድረግ ስለሚያስፈልግ። that's why the power of why ህይወት የምትቀየርበት መንገድ ፈልግ። አየህ ይሄ ነው ህይወት የሚቀይረው የሚያሻሽለው ዋይን ስታገኝ ማለት ነው። በአጭር ጊዜ ውስጥ ኮምፕሊትሊ ህይወት ሽፍት የሚያደርገው። ምክንያቱም አእምሮ ምክንያት ይፈልጋል። ለምንድን ነው ይህ ነገር ማድረገው? ገባ? ለምሳሌ ሱስ ራሱ የምትጠቅም ለምንድን ነው? አንደኛ ከጭንቀት ይገላግልሃል። የሆነ ጊዜያዊ ደስታ ምናምን ይሰጣል። ለዛ አይደለም ሱስ የምትጠቅመው? ለዚህ እንደዛ ልበልና the power of why ማወቅ አለብህ። that's why ህይወትን ሽፍት ኮምፕሊትሊ ሽፍት ነው እግዚአብሔር ነው የምልህ። ሌላኛው ነገር 8ኛው you have to obsessed, you have to work harder, you have to hungry. ይኖራም ሳይ ስትራብ ማለት ነው ታገኘዋለህ። ስትራብ ትጠግባለህ። አሁን ለምሳሌ አንድ ሰው የተራበ ሰውን አምጥቼ በጣም የራበን ሰው አምጥቼ ለመብላት ከፈለክ በድፍረት ጩብ ብሎ ምንድን ነው የሚለው? ሀገሩን ነው የሚቀውጠው። ለምን? ሚኮስ እርቦታል። እሱ የሚፈልገው ምንድን? ምግብ ነው። ያንተ ህልም ያንተ ያ የምትመኘው ነገር ልክ እንደ ምግብ ሚርብ ከሆነ ነው የምታገኘው። ምክንያቱም ብዙ ሰው ነው ይመኛል፣ ብዙ ሰው ያቅዳል፣ ብዙ ሰው እንዳንተ ማለት ነው። ግን አያገኘም። ለምን? ቢኮዝ አሁን ላይ ያስፈልጎ ወይም ቫልዩ የለውም። that's why አሁን ላይ ያስፈልጋል። የምር ያስፈልጋል። የምትፈልገው ነገር የምር ያስፈልጋል። እንደ ህይወት ነው የሚያስፈልግ። ያን ነገር ለራስ መልስለትና ህይወት ይቀየራል። እግዚአብሔር ነው የምልህ። ኦብሰስድ ኮንክ ታለንት ካለ ቫልዩ ካለ ለዚህ ዓለም የምትሰጠው ነገር ካለ ጠቃሚ ሰው ከሆንክ ማይፈልግ ሰው የለም፣ ማይፈልግ መስሪያ ቤት የለም፣ ማይፈልግ ቦታ የለም። ራስ ላይ የምትሰራ ከሆነ ማለት አለያ ማንም ዞር ብሎ አያይም። የዓለም የጥቅመኞች መንደር ናት። የምትሰጠው ነገር ከሌለ የምትቀበለው ነገር አይኖርህ። ገባ? ስለዚህ የሰው ጥገኛ የምትሆነው ራስን ለምሳሌ ከፈለክ you have to obsessed, you have to hungry መራብ አለብህ። ስትራብ ታገኘዋለህ። ስትራብ ትጠግባለህ፣ ትበላለህ፣ የምትፈልገውን ህይወት ትኖራለህ። እስከሚያልቅ አዳምጣችሁኛል፣ ሰምታችሁኛል። ቴንክ ዩ ሶ ማች። እንግዲህ አሁን ካነሳሁት ሀሳቦች የትኛው ነው የተመቻችሁ? ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ሼር ማድረግ እንዳይረሳ። ለጓደኞቻችሁ ለምትፈልጉ ሰው ብቻ ሼር አድርጉኝ። እወዳችኋለሁ። ኑሩልኝ። ስኬት፣ ሰላም ህይወታችሁ ላይ ይግባ። ቴንክ ዩ ሶ ማች። ስላዳመጣችሁኝ አመሰግናለሁ። መልካም ህይወት ተመኘላችሁ።